አጋንንቶችና ሰይጣንና ግብረ አበሩን በአካል ነው ማለት። ይሄን ምስክርነት አማኝ ሁሉ ቢሰማው ትውልድ የሚያመጣበት ሰይጣን በባህሪው በፍቃደኝነት ሳይሆን ገሎ አጥፍቶ አድቅቆክ ነው የራሱ የሚያደርግ። የኔ ታላቅ ሹመት ተካሄደ ሴት ላይ እኛ ስድስታችንን ሰጡን ማለት ነው። ናኦልያስ ፋዘር ጥሎ ሲጠፋ ያለው እንደዚህ ከመስሪያ ቤት አባራለሁ፣ ሳብድሃለሁ፣ እንከራታች አረጋለሁ ብሎታል። እንዳለውም አባረ የት እንዳላና ታረቀ። ጥቁር ጀበና አመጡና ጭንቅላቸው ላይ ያደረጉ ቃላስ በቃ በውጋት መንታት ነው። ደምሳይ ብቻ ነው የሚነካቸው። ይሄ እንደምታየው ይሄ ብርግድን ጥርሴ ወላጣን ምላሴ ቆራጣ 9 ጥይት ተኩሰውብኝ አልመጣም። መናፍስቶቹ የጥይቱን አቅጣጫ ተደፍተና ሰግደናል። አውሊያው ገቡ። ልክ በዛች ቅስፈት ውስጥ ልጅቷ ከነጫማው ሰላም ለዚህ ቤት ብላ ስትገባ አውሊያው አለ። የእህቶችን ህይወት በወንዶች ያፈርሳል፣ የወንድሞችን ባታች። ይሄ የምታየው እብድ በሙሉ በነገራችን ላይ አብዶ አይደለም የተወለደ ብራዘር። ይሄ ማዳንም መግደልም ማዳን የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ኃጢአት እንግዲህ መድኃኒት የሌለው በሽታ። ሰው ዳግም ሲወለድ ነው ከጨለማው ዓለም መንግስት የሚሰረዝ። ከቆጣሪ ጋር ግንኙነት የተቋረጠበት አምፖልና ከእግዚአብሔር ጋር ግንኙነት ያቋረጠ የሚያመሳሰላቸው መሰለኝ።